እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ይሄም አጨዳ አለው እያልኳችሁ ነው። አጨዳ አለው፣ ይታጨዳል። የጊዜ ጉዳይ ነው እንጂ ይታጨዳል። በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? ስንሞት እንበዛለን እያልን እንዘምራል። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም እጅግ በጣም የሞተ ህሊና ነው የሚለው። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ተመልሼ መጥቻለሁ። እንግዲህ ፓስተር በጋሻው ዛሬም ቤተክርስቲያንን ተናግሯታል። ምንም አታመጡም፣ እኔ አልፈራችሁም፣ ይቅርታም አልጠይቅም፣ ገና ከዚህ በኋላ ይታጨዳል፣ ገና ይቀራል፣ የጊዜ ጉዳይ ነው እንጂ እያለ እየተናገረ ይገኛል። እንግዲህ ይህንን ነገር አስቃኛችኋለሁ። የፕሮቴስታንት ቤተ እምነትም ለዚህ ምላሽ ሰጥተዋል። አንድ ቀና ልብ ያላቸው ወንድም ይህን አስቃኛችኋለሁ። ሌላው እንግዲህ ሰሞኑን በአርሲ ወገኖቻችን ድምጻችን እያሰማን እንገኛለን። እንግዲህ የሚዲያ ጩኸታችን ምንድነው ያፈራው ፍሬስ ምንድነው የሚለውን እንመለከታለን። በጣም ደግሞ አጠር ባለ ሁኔታ ስለ ሊቀ መዘምራን ቴዎድሮስ ማስቃኛችኋለሁ። በመጨረሻ ስንሞት እንበዛለን የሚለውን ነገር እንዴት እንደሆነ አንድ መምህር በስፋት ይነግሩናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁ እንዳትረሱ። ፍትህ ለኦርቶዶክሳውያን እያላችሁ ኮሜንት ላይ ጻፉ። እስቲ በቅድሚያ እንግዲህ በጋሻው የተናገራቸውን ነገሮች ላስቃኛችሁ። በዚህ ልክ ምዕመንን፣ ኢትዮጵያውያንን፣ ፕሮቴስታንትን፣ ሙስሊምን፣ ኦርቶዶክስን ሁሉን መናቅ ይቻላል? በጋሻው ደሳለኝ ትላንትና በድጋሚ ይሄን አለ። ሼር ኮፒ ሊንክ ያደረጋችሁ ይሄን በተመለከተ የኔን አገልግሎት በተመለከተ ቀናውን መልእክት ለሚፈልጉት ነገር ጠምዝዘውት ህዝብ ማሳዘናቸው፣ ህዝብ ማስቆጣታቸው ራሱን ችሎ ግፍ ነው። ይሄም አጨዳ አለው እያልኳችሁ ነው። አጨዳ አለው፣ ይታጨዳል። የጊዜ ጉዳይ ነው እንጂ ይታጨዳል። መልእክቱ እኔ አምኜበት ያስተላለፍኩት መልእክት ነው። ማስተባበለውም ምክደውም ነገር አይደለም። ይሄ ቪዲዮ ትላንት ዳር 2 ቀን በጋሻው ዩቲዩብ ቻናል ላይ ነው የተጫነው። እንግዲህ ከዚህ በፊት የተናገረውን ቢያንስ ተውት፣ ይቅርታ ጉዳዩን ባያስተካክለው ይቅርታ ቢጠይቅ መልካም ነበር። አይ እንደዛ ማለት ፈልጌ አይደለም ብሎ ቢያስተባብል መልካም ነው። አጣማችሁ ነው። ለዚህም እንደገና ሌላ ግፍ ታይዳላችሁ፣ ሌላ መከራ ታያላችሁ የሚል ዛቻ ያለው መልእክት ነው። እሱ ግን ያስተላለፈው በእብሪት። እኔ በጣም የማዝነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ምንም ባለመስራቱ በእውነት ይህንን እዚህ ላይ እንኳን መስራት ካልቻሉ ምንም በቃ እኛ ዝም ብለን ነው ምንጮሆ እንደ ቁራና እሱ እንደዚህ አሁንም ነገም ተነገ ወዲያም ሞቶ ያሻውን ቢል ምንም ማድረግ አንችልም። አይፊቶሪ እና አልፈራም እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው? ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታቀምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም። አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ?
የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አልፌዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡላል፣ ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃለሁ፣ እጃችሁን ታጠቡ እላችኋለሁ ማለት ነው። በጣም ይገርማል። እንግዲህ ያው ይሄ መቼም የሃይማኖት አስተምሮ ነው ብዬ አላስብም። ጥፋት እንኳን ቢኖር ሃይማኖት እንዲህ አይነት አይደለም የምታስተምረው አይደል? መቼም በእኛ ቤት ያለው ነገር ሁሉ በሌላ ቤት ይሁን ማለት ደግሞ ትክክል እንዳልሆነ ማቃለው። ያው እኛ ኦርቶዶክሳውያን የተለየን ስለሆነ ማለት ነው። እንዲህ አይነት ቲቢት፣ ጥጋብ፣ በቃ የሆነ የተመካበት ነገር ያለ እስኪመስል ድረስ የሚናገረው ማለት ነው። እንግዲህ የኦርቶዶክሳውያን ጩኸት ምንም አይመጣም ነው እኮ፣ ንፋስ ነው። ጮኻችሁ ምንም የምታደርጉት ነገር የለም፣ እኔ አልፈራችሁም የሚሉ ንግግሮችን ማለት ነው። ሰውን አይደለም መፍራት፣ ፈጣሪን መፍራት ነው። የተናገርከው ነገር እንግዲህ አስባችሁታል። የተናገረው የኔን ካሴት ስላቃጠላችሁ እኮ ነው ያለው። ሻሸመኔን አነደዳት አለ። ስለማን? ስለሱ ሲል ስለ በጋሻው ተበቅሎለት ማለት ነው ፈጣሪ። ይህን እግዚአብሔር እኔ አላውቀውም። በእውነት እንዲህ አይነት ያለውን ፈጣሪ እኔ አላውቀውም። በምድራዊ ህይወት እየኖር በደስታ በድሎት ውስጥ እየኖር ያውም ደግሞ አንድ ጊዜ ክርስቶስ ተርቦልኛል፣ ተጠምቶልኛል፣ ሰግዶልኛል፣ ሞቶልኝ እኔ ምንም አይነት ስራ አያስፈልገኝም ጸድቄያለሁ፣ ድኛለሁ በሚባልበት ህይወት ውስጥ እያለን ክርስቶስ መጥቶ ተበቀለልኝ። ይህንን ነው እንግዲህ ዛሬም ይቅርታ አልጠይቅም፣ ያውም ደግሜ ደጋግሜ እናገራለሁ። ምንም መፈራው ነገር የለም። ዛሬ እኔን የተናገራችሁኝ፣ ዛሬ እኔን የወቀሳችሁኝ አለ። ሰምታችሁት ከሆነ ነገም ገና የጊዜ ጉዳይ ነው እንጂ ይታጭዳል። ትሞታላችሁ ማለት ነው፣ ትገደላላችሁ ማለት ነው። ከዚህ በላይ መዓት፣ ከዚህ በላይ ፈተና ይመጣል ማለት ነው እያለ ያለው። የሚገርመኝ ነገር አንድ ነገር የምናገረው እንግዲህ የፈለገ ወጣ እንግዲህ ከዚህ ቤተክርስቲያን አልተዋትም። ለምንድን ነው ይህችን ቤተክርስቲያን መተው ያቃታቸው? በቃ ተዋት። እያንዳንዷ ቸርች ውስጥ ይህችን ቤተክርስቲያን፣ በየሚዲያዎችን ቤተክርስቲያን፣ በየቦታዎችን ቤተክርስቲያን፣ በየትኛውም ቦታ ይህችን ቤተክርስቲያን ሳያነሱ ብሎ ያውቁ ምንም ሆነ በቃ እዚች የራሳቸውን አስተምረው ከሚያስተምሩ እዚች ነገሩ ምን ያስተምራል? እዚች ቤተክርስቲያን እየመጡ ነገሮችን መፈጸም። ይህችን ቤተክርስቲያን ዛሬ ደግሞ በእንደዚህ አይነት ሁኔታ ተመቷል ማለት ነው። ይህ እጅግ በጣም የሚያሳዝን ነው። እግዚአብሔር ማስተዋልን እንዲያድል እንጸልያለን፣ እንለምናለን። ለሁላችንም እግዚአብሔር አምላክ ማስተዋሉ እንዲያድለን ማለት ነው። እንዲህ አይነት ትዕቢት ግን አዋጭ ነው ብላችሁ ታስባላችሁ? ጌታ ዝም ስላለ፣ ክርስቶስ ዝም ስላለ የሌለ መስሏችሁ ነው? ይፈርዳል አይፈርድም አትበሉ። እግዚአብሔር ይፈርዳል። አንድ የፕሮቴስታንት እምነት ተከታይ እንግዲህ እነሱንም ነክቷቸዋል። አንድ የፕሮቴስታንት እምነት ተከታይ የሰጠው ምላሽ አለ። እስቲ በደንብ አድምጡት። ብዙ ፍሬ ሀሳቦች ስላሉ ውስጡ። ሰላም፣ እንዴት አጣጣል? የማከብራችሁ ወንድሞች፣ ወንድም አለም ሰላም ላንተ ይሁን። የመለስከውን ምላሾች አይተናል። አክቹአሊ ለኔ ምንም አይነት ምላሽ አልሰጠህም፣ የመስጠትም ግዴታ የለብህም። ሌቭላችንም አይገናኝም። ያንተ ደረጃ ትልቅ ነው፣ የኛ ደረጃ በአንተ ልክ አይደለም። የመመለስ ከኛ ጋር የማውራት ግዴታም የለብህም። አሁን አመጣጤ ይቅርታ ልጠይቅህ ነው። ስለአንተ አስተያየት መስጠት አልነበረብንም። ይቅርታ ጠይቅ ማለት አልነበረብንም። ተሳስተሃልም ማለት አልነበረብንም። ስፔሻሊ በዚህ ጊዜ በጋሻው ስህተት ሰርቷል፣ ይቅርታ ይጠይቅ። ትራይድ አለችበት፣ እዛ ጋር ማስተካከል አለበት ሞቲቭ ማለቴ ስህተት ነው። በጣም አዝናለሁ። ይቅርታ። ይህንን ያልኩት ይህንን ምላሽን ከሰማሁ በኋላ ነበር። እኔ ሞዓ ተዋህዶ ምን እንደሆነ አላውቅም፣ የማወቅም ፍላጎት የለኝም። ሃይማኖትና ፖለቲካ ሲቀላቀል አልወድም። ሃይማኖታችን ክርስትና
ልንሞትለት የሚገባ አስተምህሮ ነው ክርስቶስ ኢየሱስ ያስተማረ። ከምድር ፖለቲካ ጋር ምንም አይነት ግንኙነት የለውም። ስለ ተዋህዶ ስለምናምን እናንተ ታውቃላችሁ። ትላልቆቹ እንደዚህ ከሆናችሁ ይታች ያለው ምን ሊሆን እንደሚችል ሳስብ ፍርሃት አለኝ። ግን አንድ እውነት ልንገርህ፣ የእናንተ የትላልቆቹ ኢማጆሪቲ በሰላ ለማለት ኮምጠጣ ለማለት እና በትናንሽ ነገር ክፍተቶችን እያሰፉ መጣላት፣ ይቅርታ ለመጠየቅ ዳተኛ መሆን እንደ ክርስቲያን እንደ አጠቃላይ ክርስቲያን ብዙ ዋጋ አስከፍሎናል። ይህን ነገር ግን ልደብቅ አይደለም። ለማንኛውም አንድ ታሪክ እወዳለሁ፣ አንድ ተረቶች እወዳለሁ። አንድ ምሳሌ ልንገራችሁ። ለምን ይቅርታ ጠይቅን አላችሁ? አንድ ጊዜ ነብርና አህያ ተጣሉ እና ብዙ ተከራከሩ፣ በጣም ብዙ ተከራከሩ። የሚከራከሩት አህያው ግራሱ ሰማያዊ ነው ይላል፣ ነብሩ ደግሞ የለም ግራሱ አረንጓዴ ነው ይላል። ብዙ ተጨቃጨቁ፣ ተጣሉና መጨረሻ ላይ ለፍርድ አንበሳ ጋር ሄዱ። ያው የጨካው ንጉስ አንበሳ ነው። ከዛ አንበሳው ጋር አህያ ሄደና ክቡርነቱ ይሄ ሳር ሰማያዊ ነው አይደለም ወይ? ምን ይለዋል? አዎ ሰማያዊ ነው ብሎ አንበሳ ይመልሳል። ከዛ በኋላ ይኸው ነብር እኮ አረንጓዴ ነው ብሎ እየተከራከረኝ ነው ብሎ ይከሰዋል። ስለዚህ ነብር ላይ 4 ዓመት ምንም እንዳይናገር ይፈረድበታል። እና በዚህ የተቆጨው ነብር አንበሳ ጋር ሄድና ክቡርነቱ ግን እኮ ግራሱ አረንጓዴ ነው፣ ሳሩ አረንጓዴ ነው፣ እንዴት ሰማያዊ ነው ብለው ፈረዱ ይለዋል። አዎ ሳሩ አረንጓዴ ነው እና አንተም ተቀጥተሃል ይለዋል። እንዴት ይቀጡኛል ሳሩ አረንጓዴ ከሆነ? እባክህን ነብር ሆይ አንተን የመሰለ ብልህ እንስሳ ከአህያ ጋር እየተጨቃጨቀ ጊዜ እንዲገዙ ስለማልፈልግ ነው ብሎ ይመልስለታል። ማንም ሰው ነገር ከዶሜኑ ካወጣው መከራከር አልወድም። በጋሻው ይቅርታ አልጠይቅም ካለ መብቱ ነው። እኛ ስለ ተዋህዶ አላወራንም። እኛ ስለ ምናምን ስለነበረው እንትን አላለም ያልነው ባሪያው እኮ ነኝ ስላለባት እዛች ስፔሲፊክ ነው። ጊዜ ጠብቆ ሻሸመኔን አነደደው ላይመስላችሁ ይችላል ስላለው ደጋግመን የተናገርነው እግዚአብሔር ለእናንተ ለጥቃቅኖቹ ስህተት ብሎ ህፃናት እንዲገደሉ አያደርግም። ቤተክርስቲያን እንዲቃጠል አያደርግም። ፕላስ የሆነልን መንፈስ የምህረት መንፈስ ነው። ባይ ዘ ዌይ የወንጌል ማዕቀፍ ይሄ ነው። በወንጌል የማናፍረው አስቀድሞ ለአይሁዳዊ ደግሞ ለግሪክ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ስለሆነ ነው። ወንድሜ በጋሻው በጣም በጣም ሰፋ አድርገህ መልሳል። የሚመለከታቸው ሰዎች ጋር ተነጋገር። እኔ ይሄ ሁሉ ኢሹ ስለሌለኝ ማለት ወክ ባታረግ ምናምን እንትን ስለማለት እኔን ስለማይመለከት ምላሽ አስተያየት አንተ ላይ በመተሰጠቴ የእውነት ተጸጽቻለሁ። ይቅርታ ይደረግልኝ። ከዚህ በኋላ ስለ አንተ አስተያየት አልሰጥም። አስተያየት የማልሰጠው ስለማይገባ ነው። በቃ የምናወራው ስለማይገባህም ነው። ስለማይገባህም ነው። በቃ የወንጌል ማዕቀፉ ማዳን ነው። እግዚአብሔር የኔን በቀል ለመበቀል ብሎ የ8 ዓመት ልጅ አይገልም፣ ቤተክርስቲያን አያቃጥልም ማለት ውስብስብ ነገር አይደለም። ተዋህዶ ምናምን ጋር የሚደርስ አይደለም። መሳሪያ ያላቸው ምናምን እዛው ጨርሱ። እኛ ጋር ግን አትምጡት። ይህንን ሰጣ ግባ ይዛችሁ ባይ ዘ ዌይ ኦርቶዶክሳውያን አንደርስታንድ እንድታርጉኝ የምፈልገው የበጋሻው ጉዳይ የፕሮቴስታንት ጉዳይ አይደለም። እኛ ስለ ተዋህዶ አያገባንም። ምንም አስተያየት አንስጥ። የማናውቀው ነገር ውስጥ ከታችሁ የፕሮቴስታንት አቋም አድርጋችሁ እንዳትወስዱት። ይሄ ፐርሰናሊ የበጋሻው ሀሳብ ነው። ከበጋሻው ጋር ጨርሱ። እኔ ፕሮቴክት እያደረኩኝ ያለሁት እኔ እየተሟገጥኩ ያለሁት ፕሮቴስታንቶች በማናውቀው ምክንያት በማይመለከተን ምክንያት የግሩፕ ጸብ ውስጥ እንዳንገባ ነው። ይሄ የጌታ ሰው ምናምን የምትሉትን ተዉት እባካችሁ። ማለት ነገ የሆነ የሃይማኖት ጦርነት ተነስቶ የሆነ የሃይማኖት ግጭት ተነስቶ ፕሮቴስታንት ወንድሞች እንድትጎዱ አንፈልግም፣ እንድትጎዳ አልፈልግም። የበጋሻ ጉዳይ የበጋሻው ነው። እሱ በኮሪደር ልማት ላይ ወክ ያደርጋል። የሆነ ችግር ከተነሳ ሄሊኮፕተር ተመቶለት ይበራል ወይም በፕሌን ይበራል። የምንጎዳው የምንገዳደለው እኛ ነን። ይሄ ነገር እንዲሆን አልፈልግም። እነ በጋሻው እርግጠኞች ናቸው፣ ነፃ ናቸው። ኃላፊነት መውሰድ አይፈልጉም። ሰው ሲሞት እግዚአብሔር ስለነሱ እንደተበቀለ እንደሆነ ነው የሚያምኑት። እኛ ግን ይሄ እንዲመጣ አንፈልግም ወዳጆቼ። ብልህ ሰው ነገር ከመፈጠሩ በፊት ነው የሚከላከለው። እና ደጋግሜ የምናገረው ኦርቶዶክሳውያን ይሄ ሰውዬ የሚዘራው ዘር የፕሮቴስታንት ዘር አይደለም። ራሱ ጋር አቆሙት። ዲል ማድረግ ካለባችሁ ከፕሮቴስታንቱ ጋር ዲል እንዳታረጉ። ዲል ማድረግ ያለባችሁ ከበጋሻው ጋር ነው። እኛ ወንጌል አማኞች ፖለቲካ ውስጥ አንገባ፣ ፖለቲካል አስተያየት አንሰጥም። መኖሪያችን በሰማይ ነው። ኢትዮጵያ እንድትበለጽግ እንጸልያለን። መንግስት ጸጥ
ዝግ ብሎ እንዲገዛ ሀገራችንን ሰላም እንዲያደርግልን እንጸልያለን። ለመኳንንቱ ለሹማምንቱ እንጸልያለን። ሀገራችንን እንባርካለን። ግን እንደ በጋሻው አይነቱ ስብስብ ፖለቲካ ውስጥ አንገባም። እንደዛም አይነት አስተያየት አንሰጥም። ስለዚህ ደግሞ የምነግራችሁ ምንድነው ይሄ አስተያየት የወንድም በጋሻው ፐርሰናል አስተያየት ነው። ሰው እኛን አይመለከትም። የሃይማኖት ቁርሾ እንዳይኖር ምላሹ ስብከቱም የበጋሻው ብቻ ነው። ተባረኩልኝ። እሺ እናመሰግናለን። እንግዲህ እንዲህ አይነት መልካም ሐሳብም ያላቸው መልካም አስተሳሰብም ያላቸው የራሳቸውን ሃይማኖት እያመለኩ በራሳቸው መንገድ እየሄዱ የማንንም ሃይማኖት የማይነኩም በርካታ ሰዎች አሉና ለነዚህ ክብር እንሰጣለን። እሺ ወደ አርሲ ጉዳይ ስናልፍ እንግዲህ የሚዲያ ዘመቻ ስናደርግ ነበር። ይህ የሚዲያ ዘመቻ እስካሁን እንግዲህ ፍትህ ለአርሲ እያልን በቻልነው አቅም ፕሮፋይሎቻችንንም እየቀየርን ብዙ ነገሮች እየተደረጉ ነው። ይህ ዘመቻ ምንድን ነው ያመጣው ነገር? በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? ይህን በተመለከተ ጥቂት ሀሳቦችን መስጠት ፈለጉ። በተቻለ መጠን እንደምታውቁት አካውንታችን ሪፖርት እየተደረገበት ስለሆነ በተቻለ መጠን ኮፒ ሊንክ እና ሼር ላይክ በደንብ አድርጉ። ኮመንት ደግሞ የሚያለቅስ ኢሞጂ አታስቀምጡ ፕሊዝ። እንደምታውቁት በዚህ ሳምንት ላለፉት 7 ቀናት ስናደርግ የነበረው የሚዲያ ዘመቻ ከጅምሩ ስንጀምረው እንግዲህ መንግስት ወይም ደግሞ የገዳዩ ይህንን የኛን ጩኸት አይቶ መግደሉን ያቆማል ብለን አይደለም። የሚዲያ ጩኸት የሚዲያ ዘመቻ የሚያስቆመው ወይም ደግሞ መንግስት ጩኸታችን የሚያስደነግጠው መንግስት እንዳልሆነ እናውቃለን። ግን ምን ለውጥ አመጣን የሚለውን ለማየት ያክል በዚህ ዘመቻ ዓለም አቀፍ የሆኑ ሚዲያዎች እንግዲህ የአሜሪካ ትልልቅ ቢሮዎች ድረስ ሴኔተሮች፣ ሌሎች ገቨርነሮች ጉዳያቸው አድርገው ደብዳቤ እስከ መጻፍ ድረስ ደርሰዋል። በዓለም አቀፍ ተቋማት ደረጃ እውቅና እንዲኖራቸው ማድረግ ተችሏል። ቀላል አይደለም ይሄ እንደምታውቁት። ሁለተኛው ከዛ ወረድ ስንል የተለያዩ የውጭ ዜጎች ጉዳያቸው አድርገው ቪዲዮ እየሰሩ በደንብ ዌይስ እየሆኑን ነበር። በጣም የሚበረታታ ደስ የሚል ነገር ነበር። ሶስተኛው ኦርቶዶክሳውያን አንድነት እንዲኖረን በየሚዲያው በቲክታኩም በፌስቡኩም በተለያዩ ፕላትፎርሞች አንድነታችን ያየንበት ሳምንት ነበር። ሁላችንም በአንድ ልብ ዘመቻ ስናደርግበት የነበረው ነገር ነበር። በጣም የሚበረታታ ጉዳይ ነው። ቀጣዩስ ምንድን ነው? በቃ ጮኸን አቆምን ማለት ነው? አሁን ለአንድ ሳምንት ለ10 ቀን ብለን በቃ አቆምን አይደለም። ስንጀምር እንደተናገርነው ላንፈጽም የጀመርነው ጉዞ የለም፣ ላንፈጽም የጀመርነው ትግል የለም። ሁለተኛ የኦርቶዶክሳውያን ሞትና መፈናቀል እስካላቆመ ድረስ ይህ ትግል ይቀጥላል። በምን አይነት መንገድ? እንግዲህ ስንናገር እንደሰነበት ነው ስራዎች ከጀርባ ብዙ ይሰራሉ ማለት ነው። ስለዚህ ዘመቻው እንደቀጠለ ነው፣ የቆመ እንዳይመስላችሁ። ዘመቻው በደንብ እየሄደ እንደሆነ እንድታውቁት። ሚዲያም ላይ በቲክታክ ያላችሁ መምህራን፣ በፌስቡክ ያላችሁ መምህራን፣ ፕሮፋይል ያልቀየራችሁ ኦርቶዶክሳውያን እባካችሁን ፕሮፋይል ቀይሩ። እባካችሁን ስለ እግዚአብሔር ተለምኑ ማለት ነው። ፕሮፋይል ቀይሩ። አጀንዳውን አጀንዳችሁ አድርጉ። ሌላ አጀንዳ አዲስ አጀንዳ ሲመጣ አንቀበል። ይሄው ነው የምለው። ከጎናችን ስላላችሁ ስለምታበረቱን ሁላችሁንም ከልብ እናመሰግናለን። እመኑኝ መሬት የወረዳ ስራ እንሰራለን። እግዚአብሔር ከኛ ጋር ስለሆነ ማለት ነው። ይሄን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። እንደተከታተላችሁት ነው እንግዲህ በርካታ የዓለም ሰዎች ነገሩን እየተነጋገሩበት ነው። ደብዳቤም የጻፉ ሰዎች አሉ። በየምክር ቤቶቻቸውም ደግሞ ንግግር ያደረጉ አሉ። እዛ እንግዲህ የሚፈጽሙ አካላቶች ላይ ማዕቀብ ሊጣል ይገባል ያሉ አካላቶች አሉ። ወደፊት እነዚህን በደንብ አሳውቃቸዋለሁ። ጥሩ ነገር ነው እየተደረገ ያለው። ዞሮኛ ኦርቶዶክሳውያን ዘመቻን ብናደርግ ይቁም ነው፣ ግድያው ይቁም፣ መንግስት ፍትህ ይስጥ፣ መንግስት ከለላ ያድርግ ለኦርቶዶክሳውያን እያልን ነው እየጠየቅን ያለ ነው እንጂ ሌላ ነገር አይደለምና እንዲህ አይነት ጩኸቶች ሲበረቱ እንግዲህ አጣሪም ተብሎ ሄዶ የሚያጣርቶ የመጣውን ቢያሳዝነን አጣሪም ተብሎ ተልኳልና እንዲህ አይነት ጩኸቶች አትሊስት ሊያስቆም ይችላል የተወሰነ። አሁን ትላንትና ዳር 1 ነበር፣ ዳር 2 ዛሬ ትላንት ደና ነው፣ ምንም አልሰማንም። እንግዲህ ዛሬ ዳር 3 ላይ እንገኛለን። እግዚአብሔር ደግሞ ቸሮራ ያሰማን እያልን እንቀጥላለን። እሺ ይሄን ተከትሎ እንግዲህ ዘማሪ ቴዎድሮስ የተናገረው ነገር አለ። ታስታውሱ ከሆነ እስቲ አንድ ነገር ላስቃኛችሁ። ሊቀ መዘምራን ቴዎድሮስ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞት ይህንን ያህል ልብህን ሰብሮህ ካዘንክ እሳቸው እድሜያቸውን ጨርሰው በፈጣሪያቸው ተጠርተው ሄደዋል አይደል? የእሳቸው ሞት ይህን ያህል ካሳዘነህ ገና እድሜያቸው 10 ዓመት ያልሞሉ ጨቅላ ህፃናት አንገታቸው እየተቀላ እግራቸው እየተቆረጠ ለሚገደሉ በአርሲና አካባቢ ላይ ላሉ ክርስቲያኖች ድምጽ መሆን ለምን አቃተ ታዲያ?
ነው ወይስ ከዚህ በፊት ጉባኤ ተጋብዘ በየቦታው ስትሄድ ሀጂ ሙፍቲ ነበሩ እንዴ አበል የሚከፍሉህ? አበል የሚከፍሉ እኮ እነዚህ ዛሬ እግራቸውን፣ እጃቸውን፣ አንገታቸውን፣ ቤታቸውን፣ ንብረታቸውን፣ ህይወታቸውን እያጡ ያሉ ኦርቶዶክሳውያን ባለማህተቦች ክርስቲያኖች ናቸው እኮ። እኔ በግሌ ምንም ካንተ ጥላቻ የለኝም። ነገር ግን ልጋብዝ እስቲና አሁን አርሲ እንሂድ። እኛ 3 ቀን አርሲ ቆይተን መጣን። እዛ ያለውን የክርስቲያኖችን ስሜት ሲሰማህ ይገባሃል። ከቻላችሁ ድምፁ ነው፣ ካልቻላችሁ ደግሞ አፋችሁን ዘግታችሁ ዝም በሉ። ቀን ይመጣል የሚያስተዛዝበን ቀን። እዚህ ቲክታክ ፕላትፎርም ላይ የሚጮኸው ወጣት አባቶቹን ተሳድቦ አይደለም። ድምፁ ሆኖ የቤተክርስቲያን ድምፅ ይሰማ፣ የክርስቲያኖች የምእመናን ሞት ይብቃ፣ ምህላ አውጁልን እያለ ነው ወጣቱ የሚጮኸው እንጂ አባቶቹን ለመሳደብ አይደለም። ያላግባብ አባቶችን የሚሳደብ ወጣት ካለ እኛ ክርስቲያኖችን ከሚጨፈጭፉ ጨፍጫፊዎች ለይተን አናውቀውም አናየውም። አላግባብም ደግሞ ክርስቲያኖች ሲጨፈጨፉ እያየ እየሰማ ዝም የሚልም ደግሞ ከጨፍጫፊዎቹ አንዱ ተባባሪ ነው ብለን ነው የምናስበው። ጥይት በማይበሳው መኪና ስለሚሄዱ አባቶቻችን ይህንን ያህል ጥብቅና ከቆምክ በየዕለቱ በጥይት ተደብድበው ለሚሞቱ ኦርቶዶክሳውያን ክርስቲያኖች ባለማህተቦች መናገር ለምን አፈርክ? እዚት ፌር አለፈረንጅን ያልከው በጣም ይገርም ነው። ሊቀ መዘምራን ቴዎድሮስ ዮሴፍ በጣም ከመወዳቸው የቤተክርስቲያን አገልጋዮች መካከል አውራው ለኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሰው መሆን አሻራ ብሏል አሳርፏል ብዬ ካልኩ ሊቀ መዘምራን ቴዎድሮስ ዮሴፍ በልዩ ፕሮግራሚም ወቅት እጅግ መወደውን ሽልማት ሰጥቼ አክብሬ ጉልበቱን ስሜያለሁ። እጅግ ነው መወደው። ነገር ግን ሰሞኑ ትንሽ ቂጥቂጥ አድርጎ የተናገረው ንግግር በጣም ጎጂ ሆኖ እንዳየነው ታውቃላችሁ። ከዓመታት በፊት ሊቀ መዘምራን ጮህን እንዳልጮህን ተቆጠረን የሚል ዝማሬ ዘምሮ ሌላ መረ እንደ ቴዲዬ እኮ የዘመረ የለም። በዚህ ጉዳይ በእንደዚህ አይነት ጥቃቶቻችን ዙሪያ ስንቶቻችንን ያስለቀሱ መዝሙራት ዘምሯል። አላውቅም ሊቀ መዘምራን ሞታችንን ለምዶት ከሆነ ከተገደሉ የኦርቶዶክሳውያን ደም ይልቅ ስልጣን ቀድሞበት ያን ንግግር የተናገረው አላውቅም። በንግግሩ መሃል ጠብቄ ነበር እንደው ስቶት ያንን የ4 ዓመት ሕፃን ልጅ ያስበዋል ብዬ እንደው ያንን እናቴን ጡት አጥቢኝ ራበኝ እያለ የሞተችበትን ሕፃን ያነሳዋል ብዬ በጣም ናፍቆቱ ነበር። ነገር ግን ያሆኑ አላየሁትም። በጣም ያሳዝናል። አገልጋዮችን ለመተቸት የበላዮቻችንን እንደው አውርደን ለመጣል ምናምን የምትጽፉ ሰዎችን ማያለው ትንሽ ጥንቃቄ ቢኖርበት ጥሩ ነው። ንግግር ውስጥ ስተታል። በጣም በርካታ ስተት ተፈጥሯል። ትልልቅ ሊቃውንትም ጭምር ሐሳብ ሰጥተውበታል። አንዳንዴ አለመናገር ይሻላል። ከተናገራችሁ ወይ በደንብ ተናገሩ፣ ካልተናገራችሁ ዝም በሉ። ይሄው ነው። ያለበለዚያ ግን እናንተ በምትናገሩት ንግግር የበለጠ እንቆረፍዳለን። እንመጣና እናንተን ስም በመጥፎ እናነሳሳለን። ያኔ ምን ይመጣል? በቃ አለመተማመን ይመጣል። ትተናል። እንደውም በጣም እንደው ታዝባችኋል እንዴ? ሲጀምር አካባቢ ነው እንደውም በዲያቆን ፋሲካው በጣም ጠንከር ያለ ትችት ይሰጥ ነበር። ከዛ ግን ጋብ ብለን አይደለም በቃ አባቶች አልተናገሩም፣ በቃ አልተናገሩም። እኛ ያለን አቅም ምንድነው? ይሄ አቅም አለ። በዚህ አቅማችን እንጓዝ። አለቀ። የአባቶችን ስም በተለየ መንገድ ያነሳ አላውቅም። ይሄን የምታራግቡ ለቤተክርስቲያን ቀና የነበራችሁ ገጾች ይሄን እንትን ብላችሁ ምን አይታችሁ ነው? ኮሜንት አንብበ ኮሜንት ይዘህ ትልቅ ፔጅ ላይ ተዘግባለህ። ኮሜንት እኮ ማንም የአርቲ ቡርቲው ምናምን የሚጽፍበትም ጭምር ኮሜንት የኦርቶዶክሳውያን ሐሳብ መሆን አይችልም። በኮሜንት ላይ የሆኑን አባት እንደው አብጠልጥሎ ስለጻፈ ወይም አንድ በቃ ፕሮፋይል ፒክቸሩን የቤተ ክርስቲያን ያደረገ ሰው ብፁዕ አቡነ ገሌን አባ ገሌ ማነው አቶ ገሌ እያለ ስለጻፈ ያ ነገር ተወርቶ እንዲደምቅ ታደርጋለህ እንዴ? ሌላው እውነት እዚህ ጋር ቁጭ ብሎ የሚቀድመው ይቅደም፣ የሚከተለው ይከተል። አባቶቻችን በክብራቸው ይቀመጡ። የሚጠይቃቸው አምላክ ይጠይቃቸዋል። በወንበራቸው የሚዘብቱትን ወንበራቸውን ለፖለቲካ ሐሳብ የሸጡትን እግዚአብሔር ይጠይቃቸዋል። በምድር ምን ጠይቃቸው ግን እንደ ልጅ አናቆም። ያንን ጥያቄ ብፁዕ አባታችን ምን ይሄን አላሉ? ምን ጠይቃለን? አለቀ። ይሄ ያለውን የጀርባ ድራማ የቤተ ክህነት ግሳንግስ አይታነው ጥርቅት ብለን ጠግበን አንዳንዴ ለማን ነው የምትናገሩት? ይሄ ለማን ነው ይሄን መልእክት የማስተላልፈው የሚለውን ወቁ። ሳታውቅ አሁን ዝም ብለህ ቲክቶክ ላይ መተህ ሽርፍራፊ ገንዘብ ለመሰብሰብ ትላለህ እንዴ? የትኛው ገንዘብ ነው ቲክቶክ ላይ የሚገኘው? ምንድነው የሚገኘው? እዚህ ንገሩኝ እስቲ። ይሄን ላይ ባንቁጭ ብለን ጨርሰናል። መጨረሻ ላይ ምንድነው የሚገኘው? ይሄ አንድ ኮይን የሚሰጠው እኮ ለቲክቶኩ ግብር ነው። ለዚህ ለቴዶ ዘሩፌል ጠብ የሚልለት ነገር የለም። በቲክቶክ የሚገኝ 5 ሳንቲም የለም። በእንደዚህ አይነት ትግሎች ውስጥ የሚመጣ አንድ ነገር የለም። የግል ስራችንን ምናምን ፈጥረን ካልሆነ በስተቀር ለዛ ደግሞ ምንም አያስፈልገውም። መዝሙር በቃ አለቀ። አሁን ህዝብ ልብ ውስጥ ገብተናል እኮ ምን ያንጫጫኛል ታዲያ? ዝም ብዬ የሆነ መዝሙር እየመጣሁ አላጨበጭብልም። ከድሮ የዘርፌ ከአዲሱ ደግሞ የብስራትን እያልኩ እንትን አለ። ምን ችግር አለ? ትሬንድ የሆነ ነገር መስራት እኮ ማንም አይከብደው። እና አንዳንዴ ሁኔታዎችን ካለመረዳት የሚሰጡ ሀሳቦች እውነትን ያጨልማል፣ እውነትን ያደበዝዛል። አንዳንዴ ዝምታ ወርቅ ነው። እውነት
መደገፍ ባንችል፣ ፍትህ ማለት ባንችል፣ ከነዚህ ከሞቱ ወገኖች መሆን ባንችል ዝም ማለታችን ይሻላል። በቃ አትሊስት ዝምታ። እኔ አንድ ነገር ዘማሪያንን መጠየቅ የምፈልገው በዚህ አጋጣሚ ላነሳ የፈለግኩት ስርዓተ ቤተክርስቲያን ያልጠበቁ ሰርጎች ላይ እየገባችሁ ትዘምራላችሁ አይደል? በቬሎ በሜካፕ በዓለማዊ ሰርግ እየተጨፈረ ዘፈን እየተከፈተ መሀል ላይ ለእናንተ ተብሎ መዝሙር እየተከፈተ የሚታጀብበት ገንዘብ ለማግኘት ተብሎ የሚደረግበት ነገር አለ። ይሄ ግን ትክክል ተገቢ ነው ብላችሁ ታስባላችሁ? ቤተክርስቲያን የራሷ ስርዓት ያላት ቤተክርስቲያን ማለት እንዲህ አይነት ውስጥ ሄደው ስርዓተ ቤተክርስቲያንን አፍልሰው ገንዘብና ገንዘብ እያገኙ የሚዘምሩ አካላቶች ዛሬ ቤተክርስቲያን ስትገፋ፣ ዛሬ ወገኖች ሲሞቱ ምን ችግር አለ? ማን ታሰረ? ማን መከራ ደረሰበት? ማንም ፖለቲካ ውስጥ አልገባን። ግድያ ውስጥ አገር የሚያበጣብጥ ነገር ውስጥ አልገባን። ፍትህ ነው እያልን ያለነው። ክርስቲያን ወገኖቻችን አይሙቱ ነው እያልን ያለነው። ማንም በሃይማኖቱ ምክንያት አይሳደድ፣ መንግስት እባክህ ተገቢውን ከለላ አድርግ ነው። ይሄ እኮ ዲሞክራሲ ነው። መጠየቅ ይቻላል እኮ መጠየቅ ይቻላል። ምን ያህል ይሄን ለመጠየቅ ተፈርቶ ሌሎች ነገሮች ብፁዓን አባቶቻችንንስ ምንድን ያለን? አባቱንን እባካችሁ ድምጾቻችሁን አሰሙ። ለልጆቻችሁ ጸሎተ ምህላ ይደረግ። ለልጆቻችሁ ልጆች ስለሆኑ የቤተ ክርስቲያኒቷ ልጆች ስለሆኑ እርዳታ ይደረግ፣ ሰብአዊ ድጋፍ ይደረግ፣ ከለላ ይሰጣቸው። ሄደን ደግሞ እዚህ ቦታ እናጽናናቸው። አይዟችሁ በርቱ፣ ስለ ሃይማኖታችሁ ነው ብለን እናበርታቸው። ከእናንተ ድምፅ ይፈልጋሉ፣ አበርቷቸው። ሀገራችን ላይ የመጣው መዓት እንዲሄድ ጸሎት ይያዝ ነው እኮ ያለ። ይሄ መጠየቅ እኮ ወንጀል አይደለም፣ ኃጢአት አይደለም። ይህን ፎቶ አያችሁት? በጣም በእንትን ተምኔሌ ላይ ማስቀምጫለሁ። በጣም ደስ ስላለኝ ነው። እንግዲህ ጌትነት እንየው የልደት እና የምስጋና መርሃ ግብር ተደርጎለት የ68ኛ ዓመት የልደት በዓሉን ሲያከብር እንግዲህ ስጦታ ተሰጥቶታል ማለት ነው። በጣም እጅግ እንግዲህ እንዲህ አይነት ሰዎች በተለይ ብዙ ጊዜ እውነታን በመናገር የሚታወቅ አርቲስት ነው፣ ተወዳጅ ነው። እንዲህ አይነት ሰዎችን የምናመሰግንባቸው መንገዶች ሳይሞቱ በህይወት እያሉ ስላደረጉት ነገር ምስጋና ማቅረብ ቢለመድ ለማለት እወዳለሁ። እንግዲህ የመኪና ሽልማት፣ የካባ ሽልማት፣ የገንዘብ ሽልማት ተሰጥቶታልና በጣም ደስ ይላል። ይህን ደስታውን መግለጽ ስላቃተው ያለቀሰበት ፎቶ ነውና እንዲህ አይነት ልምዶች ቢተገበሩ፣ እንዲህ አይነት ልምዶች ቢዳብሩ ለማለት ሰዎች እኛ ብዙ ጊዜ የምንታወቀው ኢትዮጵያውያን ሰዎች ከሞቱ በኋላ ነው የምናመሰግነውና እንደው በህይወት እያሉ ይህ ነገር መደረጉ እጅግ ደስ ይላል። እሺ በመጨረሻ እንስማና እንጨርሳለን። ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ። እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት? ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነውስ ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው? እንዴ ወይቶ ወንድምህ አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም፣ ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባቸው የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም የሚነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታልን፣ ይቆየን። መምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት ይሄ እንዲህ አይነት አባባሎችን ግራን ሲመታ ቀኝን ስጥ ለወንድም ነው፣ ሊገል ለመጣ አራጅ አይደለም። ይሄን በደንብ አስተውሉ። ስንሞት እንበዛለን የሚሉ ነገር ከየት ነው የምንበዛው? እየተቀነስን በምትሃት እኮ ለምሳሌ 40 ሆነን 5 ሰው ሲገደል 35 ነው እንጂ የምንሆነው 70 አንሆንም። ይህን ማሰብ ያስፈልጋል። ስንሞት እንበዛለን የሚሉ ነገሮች ትክክል እንዳልሆኑ ማለት ነው። ማንም መሞት የለበትም።
ማንም በግፍ መገደል የለበትም። የትኛውም ሃይማኖት ተከታይ የትኛውም ማህበረሰብ ማለት ነው። ስለዚህ ለእነዚህ ወገኖች ፍትህ እያልን እንጠይቃለን። እግዚአብሔር አምላክ ቸር ወሬ ቸሩን ያሰማን። አምላካችን ይቅር ይበለን። እሱ ምሕረቱን ልኮልን ይህን የመጣውን መዓት ከላያችን ላይ ያርቅልን ለማለት እወዳለሁ። ለሁላችንም እግዚአብሔር አምላክ ልቦና ያድለን። በሌላ መርሃ ግብር እስካገኛችሁ እጅግ አከብራችኋለሁ። ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።